አርእስተ ዜና የአቡነ አረጋዊ ደብረ ዳሞ ገዳም በዩኔስኮ ለማስመዝገብ ከአድግራት ዩኒቨርሲቲና ከሚመለከታቸው አካላት ጋር እየተሰራ መሆኑ ተገለጸ። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ ተፈናቃዮች ለህገወጥ ደላሎችና ለስደት እየተጋለጡ መሆኑ ተፈናቃይ ወገኖች ገለጹ። ከውጭ ዶናልድ ትራምፕ የክሬምሊን የጦር መሳሪያ ሲሉ በጠሯቸው ሁለት የሩሲያ ነዳጅ አምራች ድርጅቶች ላይ አዲስ ማዕቀብ ጣሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በአበይት ዜናዎቻችን ጀምረናል። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ፍርቱና ገብሩ ቆይታ አደርጋለሁ። ወደ ቀዳሚ ዜናዎቻችን አልፋለሁ። ጥንታዊና ታሪካዊ አቡነ አረጋዊ ደብረ ዳሞ ገዳም በዓለም አቀፍ ቅርስነት በዩኔስኮ ለማስመዝገብና ወደ ኢኮኖሚያዊ ተጠቃሚነት ለማዋል ለቱሪዝም ፍሰት እንዲውል መንግስት ከአድግራት ዩኒቨርሲቲና ከሚመለከታቸው አካላት ጋር እየሰራ መሆኑ ተገለጸ። የአቡነ አረጋዊ ደብረ ዳሞ ገዳም ዓመታዊ የንግስ በዓል ለማክበር በቂ ዝግጅት መደረጉም ተገልጿል። ታደሰ ልጅ ዓለም ተጨማሪ አለው። በየዓመቱ ጥቅምት 14 በድምቀት የሚከበረው የአቡነ አረጋዊ ደብረ ዳሞ ገዳም የንግስ በዓል ሰላማዊ በሆነ መንገድ ለማክበር አስፈላጊውን ቅድመ ዝግጅት እንደተደረገ የጉለመኸዳ ወረዳ ሰላምና ጸጥታ ጽሕፈት ቤት አስታውቋል። ኃላፊው አቶ ነብዩ ሲም እንደተናገሩት የአቡነ አረጋዊ ደብረ ዳሞ ገዳም በዓል በሰላማዊ መንገድ እንዲያልፍ ከዋዜማ በዓል ጀምሮ ከቅርብና ሩቅ የሚመጡ እንግዶችን ደማቅ አቀባበል እየተደረገ እንደሆነና በዓሉ በሰላም እንዲጠናቀቅም ከህዝቡ ጋር በመተባበር እየሰራ እንደሆነም አመላክተዋል። ዕለት 12 ጀሚሩ ናይ ጸጥታ ኃይልና ኣብዚ ይርከብ ናይ ውሽጥና ይደገን ሐለዋቱ አጠናኺሩ የአቡነ አረጋዊ ደብረ ዳሞ ገዳም ንግስ በዓል በሰላማዊ መንገድ እንዲያልፍ አስፈላጊውን ቅድመ ዝግጅት አድርገናል። እንደ ቢሮ በዓሉ በሰላም እንዲያልፍ የጸጥታ አካሉ ከህብረተሰቡ ጋር በተቀናጀ መልኩ ተሰርቷል። ህዝባችንም ይህ ሃይማኖታዊ በዓል ያለምንም እንቅፋት እንዲያሳልፍ ሁሉም ርብርብ እያደረገ ይገኛል። የጉለመኸዳ ወረዳ አስተዳዳሪ አቶ ሀፍቶም ባራኺና የወረዳው ባህልና ቱሪዝም የሥራ ሂደት አስተባባሪ ወይዘሮ ብርሃን ሐጎስ በበኩላቸው ጥንታዊ የደብረ ዳሞ ገዳም በዩኔስኮ በዓለም አቀፍ ቅርስነት ለማስመዝገብና ወደ ኢኮኖሚ ተጠቃሚነት ለማዋል ለቱሪዝም ፍሰት እንዲውል መንግስት ከአድግራት ዩኒቨርሲቲና ከሚመለከታቸው አካላት ጋር እየሰራ ነው ብለዋል። ወሞ ክልና ከምፈልጦ ገዳም አቡነ አረጋዊ ደብረ ዳሞ በጣም ዓብይ ጥንታዊ ታሪካዊ ገዳም እዩ። ካፍቶም በኢትዮጵያ አለው ዝበሃሉ ዓበይቲ ገዳማት የአቡነ አረጋዊ ደብረ ዳሞ ገዳም በዓሉ ደህንነቱ እንዲሁም ዋስትናውን ተጠብቆ እንዲያልፍ ኮሚቴ ተቋቁሞ ሰፋፊ ስራዎች ሲሰሩ ቆይተዋል። በዋዜማው ዕለት ነው ተገኝተን ያለነው። ከተለያዩ አካባቢዎች በርካታ የእምነት ተከታዮች የመጡ ሲሆን ገዳሙ ከኢትዮጵያ አሉ ከሚባሉ ታሪካዊ ገዳሞች አንዱ ነው። ስለዚህ ለቱሪዝም መስህብነት እንዲውልና ለኢኮኖሚ ተጠቃሚነት እንዲውል ከባለድርሻ አካላት ጋር እየሰራን እንገኛለን። ወደ ዩኔስኮ እንዴት ልናስመዘግበው እንችላለን የሚለውን ወደ ተግባር ገብተን እየሰራን እንገኛለን። ገዳም አቡነ አረጋዊ ከምዝፍለጥ በበዓመቱ ጥቅምት 14 በድምቀት እንዳተከበረ መጽዩ የአቡነ አረጋዊ ገዳም የንግስ በዓል በየዓመቱ ጥቅምት 14 እየተከበረ መጥቷል። ከፕሪቶሪያው የሰላም ስምምነት በኋላ ደግሞ በተለያዩ ሃይማኖታዊ ዝግጅቶች እየተከበረ ይገኛል። ዘንድሮ ደግሞ በተለይ ይህንን ገዳም በዩኔስኮ ለማስመዝገብ የተለያዩ ስራዎች ተሰርተዋል። ኮሚቴዎች ተቋቁመው የስራ ክፍፍል እንዲኖር በማድረግ የተለያዩ ስራዎች እየተሰራ ቆይቷል። ገዳሙ በጥንታዊነቱ በያዘው ታሪክና ባቀማመጡ ለየት ያለ ገዳም ነው። ስለዚህ ይህ ገዳም የገቢ ምንጭ እንዲሆን ከሚመለከታቸው አካላት ማለትም ከቱሪዝም ቢሮ፣ ከዩኒቨርሲቲ ምሁራንና ሌሎች አካላት ጋር በመሆን ሰፊ ስራ ስንሰራ ቆይተን በዩኔስኮ ለማስመዝገብ በሂደት ላይ እንገኛለን። የአቡነ አረጋዊ ደብረ ዳሞ ገዳም ሃይማኖታዊ ይዘቱን በጠበቀ መልኩ መከበር አለበት ሲሉ የገዳሙ የልማት ንቅናቄ አስተባባሪ አባት ወልደ ብርሃን በዓሉን ምክንያት በማድረግ መልእክት አስተላልፈዋል። ያውን ከምትለ ዓመት ከም ተሓለፈ ዓመታትን ለብለበን ናይ አቡነ አረጋዊ በዓል ፍልይ ዝበለ በገዳም በደብረ ዳሞ በአና በወገን ማለት እዩ። የአባታችን አቡነ አረጋዊ ክብረ በዓል እነሆ ዘንድሮም ከወረዳው አስተዳደር ጋር በመቀናጀት በዓሉን ለማክበር ተዘጋጅተናል። በገዳሙ አካባቢ ምንም አይነት ስጋት የለም። መላው ህዝበ ክርስቲያን
ያለ ስጋት መጥቶ የበዓሉ ተካፋይ እንዲሆን በረከቱን በሰላም እንዲቀበል ነው ጥሪ የምናስተላልፈው። የገዳሙን ዓመታዊ ንግስ በዓል ለመካፈል ከአዲስ አበባ መምጣታቸውን የነገሩ ወይዘሮ ረዊና ገብረመድህንና ከመቀለ የሄዱት አቶ የማነ ተወልደ ብርሃን በዚህ በዓል በመሳተፋቸው ደስተኛ መሆናቸውን በመግለጽ እንደዚህ አይነት በዓል ስናከብርም ሰላም ወሳኝ በመሆኑ ሰላማችን እንጠብቅና ልንሰራበት ይገባልም ብለዋል። እኔ የመጣሁት ከአዲስ አበባ ከተማ ነው። በጣም የምወደው ቤተክርስቲያን፣ በጣም ማየት የምፈልገው ቤተክርስቲያን ነው። ይሄ በጣም ደስ ይላል። በጣም ሀገራችን ወደ ሰላም ተቀይሯል። የሀገራችን ቤተክርስቲያን እንደዚህ ለማየት ስላበቃን በጣም እናመሰግናለን። ሀገራችንን ሰላም እንድትሆን ተስፋ አደርጋለሁ። በጣም ደስ ይላል አቀባበሉ። ትግራይ ሲጀመር እንግዳ ተቀባይ ነው። ምን ጊዜም እንግዳ ተቀባይ ነው። ግን ሞር በዚህ ቤተክርስቲያን ለየት የሚያደርገው ነገር ነው በጣም ደስ ይላል። ከአዲግራት ጀምረን ነበረ በስንትን እንግዳ እየተቀበሉን የነበሩ በስነ ስርዓት በየቤተክርስቲያኑ ያረፍንን የመጣ ነው። በጣም ደስ ይላል። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ባለመተግበሩ ከቤት ንብረታቸው ተፈናቅለው በየመጠለያ የሚገኙ ተፈናቃይ ለህገ ወጥ ደላሎችና ለስደት እየተጋለጡ መሆኑን ገለጹም። ስለሆነም የሚመለከታቸው አካላት የተፈናቃዩን ችግርና ስቃይ በመገንዘብ ወደ ቀያችን ልንመለስ ይገባል ሲሉም ጥሪ አቅርበዋል። ህይወት ሽበሻ አነጋግራቸዋለች። ፍሬህይወት ወልደመድን አዘጋጅተዋለች። ወይዘሮ ለታ ኃይለ ሥላሴ በምዕራብ ትግራይ በቃፍታ ሁመራ ወረዳ የትርካን ቀበሌ ነዋሪ የነበረች ስትሆን በቀይዋ በመካከለኛ የኑሮ ደረጃ ትኖር ነበር። በ2013 ዓ.ም በትግራይ ህዝብ ላይ የታወጀው የጄኖሳይድ ጦርነት ተከትሎ ለእርግዝና የሕክምና ክትትል እንደወጣች ለዘመናት ስትኖርበት ከነበረው ቀይዋ ሀብት ንብረቷን ጥላ በባዶ እጇ መውጣቷንና በጉዞዋ ባጋጠማት እንግልት ልጇን በምትወልድበት ወቅት ለፊስቱላ በሽታ መጋለጧን ትናገራለች። ለታይ ኃይለ ሥላሴ ይባል ወረዳ ቃፍታ ሁመራ ጣቢያ ትርካን። ለታይ ኃይለ ሥላሴ ይባላለው። ከቃፍታ ሁመራ በትርካን ቀበሌ ነበር የምኖረው። በ2013 ዓመተ ምህረት ጥቅምት 23 የእርግዝና ክትትል ስለነበረኝ ወደ ሁመራ እንደወጣሁ ነበር ሁሉ ነገር የተቀያየረው። የቤት እንስሳ ልጆቼ ሀብት ንብረቴ ሜዳ ላይ ጥዬ እንደወጣሁ ነው የቀረሁት። እስከ ጥቅምት 30 ድረስ ሁመራ ነበር የቆየሁት። ወደ መቀለ ስንመጣም ከባድ ችግሮችን አሳልፈን ነው የመጣ ነው። ልጄንም በኬንዳ ነው የወለድኩት። በዚህም ለፌስቱላ በሽታ ተጋላጭ ሆኛለሁ። ወይዘሮ ለታይ እንደምታስረዳው የፕሪቶሪያው የሰላም ስምምነት ሲፈረም ችግራችን አበቃ፣ የናፈቅነውን ቀዬ እናያለን ብለን ተስፋ ብናደርግም ድፍን 5 ክረምቶች በየመጠለያ ካምፕ በረሃብ ችግር በሽታና መከራ እየተፈራረቀብን ይገኛል ስትልም ትናገራለች። አውዚ ከአና ረክብ ዝብኢ ረያ ዚአ ካን ሸለደ ፈለም አገር ሐቂራን ሆዚ አዙ ይመጽ እዚህ መጠለያ ጣቢያ ላይ በስቃይ ነው ያለነው። ረሃብ፣ ብርድ፣ አጠቃላይ ችግራችን እንዳይበቃ ደግሞ አሁን ላይ የምንኖርበት ኬንዳችን የተቀደደ በመሆኑ ጅቦች ልጆቻችንን እየነጠቁን ይገኛል። እዚህ ደጃፋችን ላይ ነው የሚያድሩት። በስጋት ነው ያለነው። በቃ ምን ልበልሽ፣ ችግራችን በቃላት የሚገለጽ አይደለም። በእንቅርት ላይ ጆሮ ደግፍ እንደሚባለው የወይዘሮ ለታይ ልጅ መሰረት ከመጠለያ ጣቢያው በህገወጥ ደላሎች ተታላ ወደ ስደት እንደሄደችና በደላሎችም 420 ሺህ ብር እንድትከፍል እንደተጠየቀችም ታስረዳለች። ማራኻ ትርካን ስጋብ አኸር ቆልዓ ክልተ ወር ሐቂፋ ልጄ መሰረትም የ2 ወር ህፃን ልጇን ይዛ ነበር። ያን ሁሉ ስቃይና ችግር አልፋ እዚህ በመቀለ የመጠለያ ጣቢያ ላይ አብራኝ ስትኖር የነበረችው። እኔም በሽተኛ ስለሆንኩ እንደ ልቤ መንቀሳቀስ ስለማልችል እሷ ነበር የምታግዘኝ። ምን ዋጋለው? ችግር፣ ስቃይ፣ ተስፋ መቁረጥ ሲበዛባት በህገ ወጥ ደላሎች ተታላ ወደ ስደት ከሄደች 1 ወር አልፏታል። በ2 ሳምንቷ ደውላልኝ በጣም እንደታመመችና ደላሎቹ 420 ሺህ ክፈይ እንዳሏት ነገረችኝ። ምን እንደማደርግ ጨንቆኛል። ሌላው ስቃይና በሽታ እንዳይበቃኝ ልጄንም ልነጠቅ ነው። ልጄ ለዚህ የበቃችው በተስፋ መቁረጥና የፕሪቶሪያው የሰላም ስምምነት በወቅቱና በአግባቡ ባለመፈጸሙ ነው ያሉት ወይዘሮ ለታይ። ስለሆነም የሚመለከታቸው አካላት የተፈናቃዩን ችግርና ስቃይ በመገንዘብ ከዚህ በላይ ተጨማሪ ጊዜ ሳይወስድ ወደ ቀያችን ልንመለስ ይገባል ሲሉም ጥሪ አቅርበዋል። ናመረበትና ዳበ በዚህ ሑካ
ወደ ቀያችን መልሱን በማለት ደከመን እኮ ዛሬ ነገ በማለት እየተጠባበቅን ነው። ምን እንደምናደርግም አናውቅም። 5 ዓመት ሙሉ ችግር ላይ ነን። ስለዚህ የሚመለከታቸው አካላት እባካችሁ የሆነውን እንድንሆን ወደ ቤታችን መልሱን። ቀደም ብለን ብንመለስ ኑሮ ልጄን ከጉያዬ አላጣትም ነበር። ስቃያችን ይበቃል። የትግራይ ሰሜን ምዕራብ ዞን ዛና ወረዳ አርሶ አደሮች የደረሱ ሰብሎቻቸውን በመሰብሰብ ከተባዮችና ወቅቱን ካልጠበቀ ዝናብ ለመከላከል እየሰሩ እንደሆኑ ገለጹ። የወረዳው አስተዳደር በበኩሉ የደረሱ ሰብሎችን በመሰብሰብ እየዘነበ ያለው ወቅቱን ያልጠበቀ ዝናብ ወደ ጥቅም ላይ ለማዋል አልሞ እየሰራ መሆኑንም አሳውቋል። ለመለስ አባዲ ዘገባ ታሪክ ፍስሐም። በትግራይ ሰሜን ምዕራብ ዞን ዛና ወረዳ ባህራ ቀበሌ የደረሱ ሰብሎቻቸውን በመሰብሰብ ላይ ያገኘናቸው አርሶ አደሮች በክላስተር ተደራጅተው ያፈሩት የጤፍ አዝርዕት በመድረሱ ወቅቱን ባልጠበቀ ዝናብ እንዳይጠቃ በግላቸውና ተደራጅተው ምርቶቻቸውን እየሰበሰቡ መሆኑን ገልጸውልናል። አጺድ ጽቦዩ ተውድማ ተወበይ ዝግውን የደረሱ ሰብሎቻችንን እያጨደን ምርታችንን እየሰበሰብን ያለነው ወቅቱን ያልጠበቀ ዝናብ ሰብላችንን እንዳያበላሽብን የደረሱትን እየሰበሰብን እንገኛለን። በዚህም ማግኘት የሚገባንን ምርት ወቅቱ ባልጠበቀ ዝናብ ሳይቀንስ እንድንሰበስብ ያግዘናል። ስለሆነም ጊዜ ሳናጠፋ እየሰራን ነው። ወቅቱን ያልጠበቀ ዝናብ በደረሱ ሰብሎች ላይ የሚያደርሰው ጉዳት ከፍተኛ ነው። ስለሆነም የደረሱ ሰብሎቻችን እየሰበሰብን ነው። ከሰበሰበ በኋላም ቢሆን ዝናብ እንዳያገኘው ሊከላከል የሚችለው መሸፈኛ ሊደረግበት ይገባል። ምናልባት ውሃ ከነካው ግን ሊበላሽ ስለሚችል ከደረቀ በኋላ ነው የሚሰበሰበው። እኛም እንግዲህ በዚህ መሰረት የደረሱ ሰብሎቻችን እየሰበሰብን እንገኛለን። በርካታ ወጪና ጥረት የተደረገበት አዝርዕት በተለያዩ ምክንያቶች ምርቱ እንዳይጓደል የእርሻ ባለሙያዎችና አመራሩ ለአርሶ አደሩ ድጋፍ ያደረገ መሆኑን የገለጹት ደግሞ የዛና ወረዳ አስተዳዳሪ አቶ ሙላት አህደጎ ናቸው። ናይ 2017-2018 ምፍረይነት ጽቡቅ ደረጃ ይዝርከብ። የ2017-18 ዓመት የምርት ዘመን ጥሩ ደረጃ ላይ ነው የሚገኘው። በወረዳችን በተለያዩ አካባቢዎች የደረሱ ሰብሎችን መሰብሰብ ተጀምሯል። በዚህ ረገድ ላይ እንደ ወትሮው የአረጋውያንና የሰማዕታት ቤተሰቦችን ምርትንም ቅድሚያ ሰጥተን ለመሰብሰብ የተለያዩ ስራዎችን እየጀመርን ነው። በሚጥለው ወቅቱ ያልጠበቀ ዝናብ ተጠቅመን በአጭር ጊዜ ውስጥ መልማት የሚችሉ አዝርዕቶች በተለይ አተር ላይ ትኩረት አድርገን ከፍተኛ የሆነ እንቅስቃሴ ጀምረናል። በወረዳው ከ10,000 ሄክታር በላይ መሬት በተለያዩ የአዝርዕት አይነቶች መሸፈኑንና ከዚህ ደግሞ ከ190,000 በላይ ኩንታል ምርት ይሰበሰባል ተብሎ እንደሚጠበቅ ያገኘነው መረጃ ያመለክታል። በኦፍላ ወረዳ ከተዘራው ከ17,000 በላይ ሄክታር የሚታረስ መሬት 32 በመቶ የሚሆነው በኩታ ገጠም ስንዴ እንደለማ ተገለጸም። የተስፋይ ታደሰ ዘገባ ብርቱካን ጌታዬ። በትግራይ ደቡባዊ ዞን በኩታ ገጠም የስንዴ ልማት አመርቂ ልማት እየታየባቸው ካሉ አካባቢዎች መካከል የኦፍላ ወረዳ ተጠቃሽ ነው። በወረዳው በስንዴ ክላስተር እያለሙ ካሉ አርሶ አደሮች መካከል የሐሸንገ ቀበሌ አርሶ አደሮች የተሻለ ምርት ለማግኘት ተስፋ እንዳላቸው ይገልጻሉ። ካብ 15 ኩንታል ተአቲ ያለው ግምት ነን ምክንያቱ እኔ ከዘራውት መሬት ወደ 15 ኩንታል አገኛለሁ ብዬ ነው የማስበው። ምክንያቱም በፊት አገኘ የነበረውና አሁን ሰብሉን የያዘውን ፍሬ ሳየው የተለየ ነው። ሌላው በፊት ከገበያ ገዝተን ስንዘራው የነበረ ዘር የተደበላለቀ ስለሆነ ጥሩ ምርት አናገኝም ነበር። አሁን የዘራነው ስንዴ ዘር ግን የተለየ ነው። ቡቃሊያ ፍልዩ ያው ርእስለ በጣም ጽብቅ ይትርለኩም እዚ ቡቃያውም የተለየ ነው። ሰብሉ የያዘ ፍሬም ጥሩ ነው። ካሁን በፊት ከነበረው የስንዴ ዘር ያሁኑ የተሻለ ነው። የፀሐይ ብርሃን ሲገኝ የፊት ፊቱን እያጨድክ ወደ ቤት መሰብሰብ ነው። የሐሸንገ ቀበሌ የስነ አዝርዕት ባለሙያ ብርሃን ከላሊ በቀበሌው 45 ሄክታር መሬት በኩታ ገጠም የስንዴ ልማት እንደተሸፈነ ታስረዳለች። 131 ተጠቃሚ ነና 131 ተጠቃሚ ያለን። በትራክተር ነው የታረሰው። ታርሶ እስኪታጨ ድረስ በሁሉም ነገር ክትትል እየተደረገለት እዚህ ደረጃ ላይ ደርሷል። የኦፍላ ወረዳ የስነ አዝርዕት ባለሙያ ሀየሎም በርሀ በወረዳው 19854 አርሶ አደሮችን ያቀፈ 5702 ሄክታር መሬት በኩታ ገጠም የስንዴ ልማት መሸፈኑን በመግለጽ በኩታ ገጠም የስንዴ ዘር ከለማው መሬት ከሄክታር 30 ኩንታል ስንዴ ለማግኘት እቅድ መያዙን ያብራራሉ። ከም ወረዳና 17525 ሄክታር የተሐረሰ መሬትና
እንደ ወረዳ 17525 ሄክታር የሚታረስ መሬት አለን። ከዚህ ውስጥ 17284 በተለያዩ የአዝርዕት አይነቶች ተሸፍነዋል። የተረፈው ደግሞ በመስኖ ስራ ልማት ተሸፍነዋል። እንደ ወረዳ 5702 ሄክታር መሬት በኩታ ገጠም ስንዴ ልማት አለን። ከሄክታር 30 ኩንታል እናገኛለን ብለን ነው እቅድ የያዝነው። በአጠቃላይ በኩታ ገጠም ይሁን ከሱ ውጭ ከሄክታር 20 ኩንታል ነው ያቀድነው። የኦፍላ ወረዳ የኢኮኖሚ ዘርፍ ልማት ኃላፊ አቶ ነጋሴ አባዲ በበኩላቸው በወረዳው የሚታረስ መሬት 32 በመቶ የሚሆነው በኩታ ገጠም ስንዴ እንደለማ ይናገራሉ። ሎም ዓመት ካፍቶ ጠቅላላ ተሐራሳይ መሬትና 32% በክላስተር ስንዳይ በአሁን ዓመት አጠቃላይ ካለን የሚታረስ መሬት 32 በመቶ የሚሆነው በኩታ ገጠም የስንዴ ልማት ተሸፍኗል። በትግራይ ደቡባዊ ዞን በራያ አዘቦ ወረዳ በ2017 እና 2018 ዓ.ም የምርት ዘመን የጤፍና የማሽላ ምርታማነትን በመጨመር ከ150 ሺህ ኩንታል በላይ ምርት ለማግኘት እየተሰራ መሆኑ ተገለጸም። በወረዳው ከ28 ሺህ በላይ የሚታረስ መሬት በአዝርዕት መሸፈኑ ለማወቅም ተችሏል። የተስፋይ ታደሰ ዘገባ ሙሉ ብርሃን ዳርጌም። በትግራይ ደቡባዊ ዞን ራያ አዘቦ ወረዳ በጽጋዕ ቀበሌ የሚገኙ አርሶ አደሮች በኩታ ገጠም የማሽላ ምርጥ ዘር በመዝራታቸው የ2017-18 ዓመተ ምህረት የምርት ዘመን ምርታቸውን ከፍ ለማድረግ እየሰሩ መሆናቸውንና ለውጤቱም የላቀ ተስፋ መሰነቃቸውን ይገልጻሉ። ለክላስተር ረብሐማ በክላስተር መዝራት ጥቅሙ የጎላ ነው። አንድ አይነት አዝርዕት ከሆነ በአዋፍ ከመበላት ይድናል። ዘራና የዘር ልሙድ ዘርና አባሬ ይባል የዘራ ነው። የዘር አይነት አባሬ የሚባል የማሽላ ምርጥ ዘር ነው። ሁላችንም ተነጋግረን ነው በኩታ ገጠም የዘራ ነው። ከሄክታር 35-40 ኩንታል ምርት እናስገባለን የሚል ተስፋ ይዘናል። የጽጋዕ ቀበሌ የአዝርዕት ባለሙያ አልጋነሽ ካልአዩ በቀበሌው 1768 አርሶ አደሮችን ያካተተ 666 ሄክታር መሬት በኩታ ገጠም የማሽላ ምርጥ ዘር መሸፈኑን ገልጸዋል። 821 ሄክታር ንዘርእ ትልምሕዝናይና በ2018 ዓመተ ምህረት ከ8 እስከ 21 ሄክታር መሬት ለመዝራት እቅድ ይዘናል። በዝናብና እርጥበት ማጣት ምክንያት ግን አንዳንድ አርሶ አደሮች ሳይዘሩ በመቅረታቸው ከ6 እስከ 66 ሄክታር መሬት በማሽላ ተሸፍኗል። ከዚህም 23000 የሚሆን ምርት እናስገባለን ብለን እናስባለን። ይህም በክላስተር ከተሸፈነው ብቻ ማለት ነው። ዋና ትኩረታችንም እሱ ስለሆነ የራያ አዘቦ የአዝርዕት ባለሙያ ብርሃን ኪሮስ በበኩላቸው ከ28500 በላይ ሄክታር መሬት በአዝርዕቶች መሸፈኑንና ከዚህም 4932 የሚሆነውን ሄክታር መሬት በማሽላ ዘር በኩታ ገጠም መዘራቱን ገልጸዋል። እንደ ወረዳ ከሄክታር 40 ኩንታል ማሽላ ለማግኘት እቅድ መያዙንም አስረድተዋል። ቃልለት ሐራስ መሬትና 18000 አጠቃላይ ያለን የሚታረስ መሬት 28508 ሄክታር ነው። በክላስተር ፐር ሄክታር 40 ነው የያዝ ነው። እንደ ወረዳ ከክላስተር ውጭም 32 ይዘናል። የራያ አዘቦ ወረዳ ኢኮኖሚ ልማት ዘርፍ ኃላፊ አቶ ደባር አለም ሰገድ በ2017-18 ዓመተ ምህረት የምርት ዘመን በወረዳቸው የተሻለ ምርት ለማግኘት መታቀዱንም ገልጸዋል። ጠቅላላና ወረዳ ራያ አዘቦ ተሐራስ መሬት ጠቅላላ የራያ አዘቦ የሚታረስ መሬት 28508 ሄክታር ነው። ከዚህም በአዝርዕት ከተሸፈነው 40 ኩንታል ፐር ሄክታር ነው ከማሽላ የምንጠብቀው። 30 ኩንታል በሄክታር ከጤፍ እንጠብቃለን። በአጠቃላይ በወረዳችን ከተዘራው ከጤፍና ከማሽላ የምንጠብቀው 150500 ኩንታል ነው። ውድ ተመልካቾቻችን የዕለቱን የአማርኛ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ነው።